ሰላም 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 ውድ አባቴ ብሩካን በየትኛውም ዓለም ዙሪያ ላይ ሆናችሁ ይህንን ፕሮግራም እየተከታተላችሁ ያላችሁ ቅዱሳን እህት ወንድሞቼ በያላችሁበት የሰዓት አቆጣጠር እንደምን አደራችሁ እንደምን ዋላችሁ እንዴትስ አመሻችሁ ክብር ለጌታ ለኢየሱስ ይሁን። እንግዲህ ዛሬ ደግሞ በሌላ በአዲስ ትምህርት ወደ እናንተ መጥቻለሁ። ጌታ ኢየሱስ ጌታ ነው። ጌታ መልካም ነው። የዮሐንስን ራእይ ትምህርትን ዛሬ አንድ ብለን እንጀምራለን። ይህንን ትምህርት እንድንማማር ውስጤን መንፈስ ቅዱስ ሲሞላው ከዚህ በፊት በጀመርኩት በመጨረሻው ዘመን በሚለው ትምህርት ጋር አብሮ የሚያያዝና ሁለቱንም ትምህርቶች አብረን ጎን ለጎን እንድናያቸው ስለፈለኩ ነው። ክብር ለጌታ ለኢየሱስ ይሁን። ትምህርቴን ከመጀመሪያና መልእክቴን ከማስተላለፌ በፊት ግን ሁሌም ሰምቼው የማልጠግበውን ደግሞም ሕይወቴን የሚቀይረውን ባዳመጥኩት ቁጥር መዝሙር አለችኛል እንዲታጨር መዝሙርና እቺንም መዝሙር አሁንም በድጋሚ እጋብዛችኋለሁ። መዝሙሩን ከሰማን በኋላ ወደ ዮሐንስ ራእይ ትምህርት አብረን እንቀጥላለን ማለት ነው። ጌታ የተመሰገነ ይሁን። እየረዳን ያለ አምላክ ስሙ የተባረከና የተቀደሰ ይሁን። ውድ አባቴ ብሩካን እንግዲህ መዝሙሩን መልእክት አለው። መዝሙሩ ራሱ በእውነትና በመንፈስ ሆነን ሁላችንም በያለንበት ቦታ እንድናዳምጠውና ከዛም ወደ መልእክቴ ሄዳለሁ። ጌታ ይባረክ። ስቀመጥ በጎውን ከክፉ አስተውዬ ሳልመርጥ ውሸትን ከእውነት ጋር በርዤ ስቀይጥ የኃጢአትን ጽዋ ብርሌ ስጨብጥ የሞት ውሃ ጥሞኝ ገልብጬ ስጨልጥ እምነት ወግጄልኝ ብዬ ስሸመጥጥ በጥፋት ባህር ውስጥ ተዘፍቄ ስሰምጥ የዘላለም ቤቴን ትቼው ስፈረጥጥ ወደፊት እያየሁ ወደ ኋላ ስሮጥ ከፋው ወዳደጌ ቦታዬን ስለውጥ ፈተናው በዝቶብኝ ሰውነቴ ደቆ ገላዬ ሰልስሎ አንጀቴ ተጣብቆ ማገልገል አቅቶኝ ኃይሌ እንደገል ደርቆ መቅረቴ ባዶ ነው ዘይቴ ፈሶ አልቆ የማበራ መስሎኝ ሳላውቅ ጨልሜያለሁ እንደ ሻማ ስቀልጥ ለካ ሰንብቻለሁ ኩራዜ ብቻ ለላምባው ፈሶ አለቀ ያበራ እንደነበር በሽታው ታወቀ ነፋስ ነካውና ኩራዜም ጨለማ ተክዬ ያላቆምኩት ድንኳን የምዘመመ ሃሌሉያ ቤት መስራት ጀምሬ ሳንቀሳ ይገባበት የሚያጠናክረው ማገር ሳያርፍበት ማገር ሳይዞርበት በቆመ ዋጠና ጭቃ ለጠፍኩበት
ከውጭ ብቻ እንዲታይ በቀለም አስዋብኩት ጣራውን ሳልከድን ማገሩን ሳልጨርስ ጭቃ ለደፍኩበት ግድግዳው እንዲለብስ በዓለቱ ላይ ቆሞ አልተመሰረተም በጣራው ትክክል ምሰሶ አልቆመም የማዕዘኑ ድንጋይ ቦታውን አልያዘም ቤቱ ተሰራ እንጂ ደጋፊ አላገኘም የኋላ ማዘንበሉ አይቀርም ደጀን በሳት ሳይሆን በገለባ አጠርኩት ሌባ ረግጦት ገባ ሀብቴን አስወሰድኩት የጠበቅኩት መስሎኝ ቤቴን አዘረፍኩት ለሞት የሚጣድፍ ሕግ ተላላፊ የሰላም ውል አፍራሽ አጥር ሰብሮ ጠፊ ስምን አስደልዞ ከሕይወት መጽሐፍ ወጥቶ ለጠላት ተማርኮ ለዓለም እጅ ሰጥቶ መሸሽ ምን ያዋጣል ከአምላክ ተለይቶ ቃል ኪዳን አፍርሼ ኮብልዬ ልጠፋ እንደገና ላለም ልደክም ልለፋ ባቢሎን ትዝ ብላኝ ድንበሬን ሳስፋ የቀረበልኝን ማዕድ ስደፋ አንጋጥጬ ያየሁ ያላቅመኝ ስጋፋ የነበረኝ ሁሉ ከእጄ ላይ ተደፋ ሰንሰል ጎመን መስሎን አላምጠን ስንበላ ሆዳችን ሳይጠግብ በምሬት ተሞላ ኃጢአትን እንደ እህል አላምጠን ስንበላ ከመንጋው ተለየን ቀረን ወደ ኋላ የሰላምን በረት አፍርሼ ስጋልብ የሚደርስብኝን ክፉን ሳላስብ ወድቄ ተሰበርኩ በማላሰብ እትብታም ክርስቲያን ሆኜ ስመላለስ ሕይወቴ ተቀጨ ኃጢአት ሳቅበሰብስ አልተሰበሰብኩም በቃሉ አልታመንኩም እንደ እግዚአብሔር ፈቃድ አልተመላለስኩም በእምነት የቆምኩ መስሎኝ መውደቄን ሳላውቀው እግሬ በእግዚአብሔር ቤት ልቤ ግን ባለም ነው አሜን ሃሌሉያ ከአድማስ ወዲያ ማዶ ዓለምን እያየሁ በሚያዳልጥ ስፍራ ቆሜ ተንሸራተትኩ ሰው ሳይገፈትረኝ እንቅፋት ሳይመታኝ እግሬ ሸርተት ብሎ ወለምታው ተሰማኝ ኑሮ የላሳካ ባለም ውስጥ ዛክር ሸምበቆ ስደገፍ ተሰበርኩ አብሬ በዓለም ፍርፋሪ እየተደለለ ጠንካራ ቆማጣሁ ልቤ ተከፈለ ልቤ ፍስፍስ ነው መቁረጥ ያቅተኛል አሁንም ከዓለም ጋር ጨዋታ ያምረኛል ከነዓንን አላይም አልወርስም በተስፋ እንደ ሎጥ ድንኳኔን ወደ ሰዶም ላስፋ ከፍናፍንቶች ጋር በኃጢአት ልፋፋ የጨዋም ድል ይሁን ነፍሴ በዚያ ተስፋ እያለ ሲዝናና የዚች ዓለም ኗሪ ከተፍ ይልበታል የመከራው ጥሪ ሞገደኛ ሆኖ ከአምላክ ጋር መጣላት
ማገዶ መሆን ነው ለሚፋጀው እሳት አይጠቅምም በኋላ እያወቁ ማጥፋት እያወቁ ማጥፋት። አሜን። ክብር ለጌታ ለኢየሱስ ይሁን። ቅዱሳን ጌታ ኢየሱስ አብዝቶ ይባርካችሁ። ሰላማችሁ በያላችሁበት ቦታ ይብዛ። እንግዲህ ይህንን መዝሙር ስጋብዛችሁ እኔ ውስጤ የተነካውበት ሁሌም ራሴን የማይበት የት ስፍራ እንዳለው ራሴን የምቃኝበት ዝማሬ ስለሆነ ነው። እኔ የተነካውበትን ግድ ነው ለእናንተም ማጋራቱ እና ጌታ አብዝቶ ይባርካችሁ። ቀጥታ እንግዲህ ወደ ተዘጋጀሁበት መልእክቴ እመጣለሁ። ተባረኩልኝ። መስመር ላይ ያላችሁ ውድ አባቴ ብሩካን የምትታዩኝ ደስታ ጌታ አብዝቶ ይባርክ። ፓስተር ባህሩዬ ስላየው እጅግ በጣም ደስ ብሎኛል። ጌታ አብዝቶ ይባርክ። ከላይም እነ ሸዋዬ እነ ብርክቲ አይቻለሁ። እንደዚሁም ሰላም ቴዲ ጌታ ኢየሱስ አብዝቶ ይባርካችሁ። ሰላም በያላችሁበት ሰላማችሁ ይብዛ ብያለሁ። ተባረኩልኝ። ስለዚህ ዛሬ የራእይን መጽሐፍ ዮሐንስ ራእይን አብረን እናያለን። መግቢያው ላይም እንደነገርኳችሁ የመጨረሻውን ዘመን ትምህርትን እየተማማርን ያለ ነው። ከዛ ከመጨረሻው ዘመን ራሱን የቻለ ያው ትምህርት ቢሆንም ያም ግን ይሄኛውም የራእይ ዮሐንስ መልእክትም አብሮ ከእሱ ጋር የሚሄድና ይህንን የመጨረሻውን ዘመንን ምልክቶችን ወይም የመጨረሻው ዘመንን አስተምህሮንም እዛ ጋር ዮሐንስም ስለሚያሳየንና በዚህ በዮሐንስ ራእይን መጽሐፍን ስናጠና አሁንም ስለ ኢየሱስ ክርስቶስ ምጽአት ነው የሚያሳየውና ይህንን ምጽአቱን ግን በዚህም በዮሐንስ ራእይ ላይ ለይተን እንድናቀው ያስፈልጋል። ምክንያቱም የኢየሱስ ክርስቶስን ምጽአትን ለይተን ካላወቅ ነው አሁን እዚህ ጋር የምናያቸው ምልክቶች በዚህ ባለንበት ዘመን ብልጭ ሲሉ ወይም ሲከሰቱ እንድንደናገጥ እንድንደናበርና ስፍራችንንም ለቀን ምንይዘው እንዳናጣ ግድ ነው። እውቀቱ ያስፈልጋል፣ መማማሩ ያስፈልጋል እና እንዴት ነውስ አካሄዱ፣ የትኛው ነው የሚቀድመውስ፣ የትኛው ነው ደግሞ የሚከተለውን የሚለውንም ነገር ለይተን እንድናይ ያደርገናል። ጌታ የተመሰገነ ይሁን። ምክንያቱም በአጠቃላይ ስለ መጨረሻው ዘመን ማስተማር የጀመረው ራሱ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ አገልግሎቱን አንድ ብሎ ገና ሲጀምር መንግስተ ሰማያት ቀርባለችና ንስሐ ግቡ ነው ያለው። እሱ በዛ በነበረበት በዛን ዘመን መንግስተ ሰማያት እንደቀረበች ምጽአቱ እንደቀረበ አድርጎ ነበረ ያስተማረን ማለት ነው። ከሱ በመቀጠልም ቀጥለው ሐዋርያቶችም ተቀብለውታል። እነ ጳውሎስም ስለዚህ ስለመጨረሻው ዘመን ከጌታ ከኢየሱስ ክርስቶስ ተቀብለውም አስተምረውታል፣ በስፋት ተናግረውታል። ጌታ ይመስገን። እንደዚሁም ያዕቆብ ምዕራፍ 5 ቁጥር 9 ላይ ሄደን ስናይ በተለያየ አገር በልዩ ልዩ ፈተና የተበተኑትን ቅዱሳንን ለማጽናናት እሱም ጌታ በቅርብ ሆኖ እንዳለ ሊመጣ እንደሆነ ግን ባላችሁበት ቦታ እንድትጸኑ መከራው ያልፋል፣ ግን ወደፊት ሊገለጥ ካለው ክብር ጋር አሁን ያላችሁበት የምታልፉበት መከራ ሲነጻጸር ግን ምንም ማለት አይደለም እያለ ያዕቆብም ይህንኑ ስለመጨረሻው ዘመን ለምእመናን ለቅዱሳኖቹ ምን ብሏቸዋል? አስተምሯቸዋል። እዚህም ዮሐንስንም ስንመለከተው ከመጀመሪያውም ገና ዮሐንስም ሲናገር መልእክቱንም ያው የትንቢት ቃል ብሎ ነው የሚጀምረውና ስለ መጨረሻው ዘመን ስለ ኢየሱስ ክርስቶስ ምጽአት ነው የሚያሳየን የሚያስተምረን ማለት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ይህንን ሐሳብ በመያዝ የዮሐንስን ራእይ ዛሬ መግቢያውን እናየዋለን። ጊዜ ካለን ደግሞ እንግዲህ ወደ ምዕራፍ 1 ከቁጥር 1 እስከ ቁጥር 8 ያለውን የመጀመሪያዎቹን አስተዋጽኦ እናያለን እንመለከታለን ማለት ነው። ጌታ ይመስገን። እንግዲህ ዮሐንስን ራእይ ስናይ የጻፈው ዮሐንስ ነው። ያም ዮሐንስ ማለት ሐዋርያው ዮሐንስ እንደሆነ ብዙዎቻችን እናውቃለን። ጌታ የተመሰገነ ይሁን። እንግዲህ ይህ ሐዋርያው ዮሐንስ በጣም እጅግ በፍቅር የታወቀ ሐዋርያ ነው። ከሐዋርያት መካከል ደግሞ ለየት ያለ ከጌታ ከኢየሱስ ክርስቶስ ጋር ቅርበት ያለው ሲሆን ይህ ሐዋርያ ደግሞ በአዲስ ኪዳን ላይ 5 መጽሐፍቶችን ጽፎልን ዛሬ እኛም ለሕይወታችን እና ወደ ሙልአቱ እንድንሄድባቸው የሚጠቅሙን እጅግ በጣም ውብ የሆኑ መልእክቶችን አስቀምጦልናል።
ዮሐንስ ወንጌልን እንደዚሁም ደግሞ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ እና ሶስተኛ ዮሐንስ መልእክቶችን ሲያስቀምጥልን አሁን ደግሞ እያየን ያለነው ይህንን የዮሐንስን ራእይ የጻፈልን ሰው ነው ሐዋርያው ዮሐንስ ማለት ነው። እንግዲህ ይህንን መጽሐፍ የተጻፈበትን ጊዜውንና ሁኔታውን ስንመለከት በሁለት ዘመናቶች የተጻፈ እንደሆነ የታሪክ መጽሐፍት ያሳየናል። አንደኛው በኒሮ ዘመን ላይ ይህ መልእክት እንደተጻፈ ያሳያል። ከ54 እስከ 68 ዓመተ ምህረት አካባቢ ባለው በዛን ወቅት ተጽፏል ብለው ያምናሉ። ሁለተኛው ደግሞ በዴሺያን ዘመን በ81 እስከ 96 ዓመተ ምህረት አካባቢ በዛን ዘመን ላይ ተጽፏል። በዚህም የተጻፈበት ዋናው ምክንያት በእነዚህ ዘመናት ምንድነው ወይም በዚህ ዘመን የተጻፈበት ዋናው ዓላማ ምንድነው ብለን ስናይ በእነዚህ ሁለት ነገስታት ዘመን ላይ በክርስቲያኖች ላይ እጅግ በጣም ከባድ የሆነ ፈተና፣ ከባድ የሆነ ስደት ገጥሟቸው ስለነበረ በዘመኑ የነበረውን የክርስቲያኖችን ስደትን፣ መከራን ያንን ለማጽናናትና ለማበረታታት ነበረ ዋናው የተጻፈበት ዘመን ማለት ነው። ስፔሻሊ በተለይ በኒሮ ዘመን ላይ ቤተክርስቲያን በታላቅ ስደት ላይ እንደነበረች የታሪክ መጽሐፍትም ያሳየናል። ምክንያቱም ኒሮ ለክርስቲያኖች ካለው ጥላቻ የተነሳ ቤተክርስቲያንን ራሱ አቃጥሎ በህዝቡ ያለውን ዙሪያ ለህዝቦቹ ክርስቲያኖች እንዳቃጠሉት አድርጎ በመናገር በክርስቲያኖች ላይ ከባድ ስደት፣ ከባድ ችግር፣ ከባድ ፈተና፣ እስራትና እንግልት እንዳደረሰባቸው ያሳየናል ማለት ነው። እንደዚህም በደምሺያን ዘመንም ልክ በእንደዚሁ አይነት ሁኔታ በጣም እጅግ ከባድ የሆነ የክርስቲያኖች ስደት ነበረ። ግን ዮሐንስ ስፔሻሊ ይህንን መልእክት የጻፈበት ዓላማው ምን ነበረ የሚለውን ነገር ስንመለከት እንደነገርኳችሁ በዛን ዘመን ቤተክርስቲያን በታላቅ ስደት ላይ ነበረች፣ ዮሐንስ በነበረበት በዛው ዘመን ላይ ማለት ነው። በዚህም በስደት ላይ በነበረችበት ሰዓት ቅዱሳንን ለማጽናናት ነው። ልክ ያዕቆብ በልዩ ልዩ አገራት ላይ የተበተኑትን ቅዱሳንን ለማጽናናት መልእክቱን እንደጻፈው ሁሉ ዮሐንስም በሱ ዘመን ላይ በልዩ ልዩ ስደት፣ መከራ፣ ችግር ላይ ያሉትን እነዛን ቅዱሳንን ለማጽናናት አይዟችሁ፣ ጌታ ቅርብ ነው፣ ጌታ ሊመጣ በደጅ ነውና በፈተናው ምን አትበሉ፣ አትጨናነቁ፣ ግን እንዳትወድቁ ጽኑ ለማለት ለማበረታታት የተጻፈ መልእክት ነው። ጌታ የተመሰገነ ይሁን። በዚህ በዮሐንስ ወንጌል በዮሐንስ ራእይ ላይ በሱ ዘመን የነበረው አንደኛው ችግር ምንድን ነበረ? ቅዱሳን አጋጥሟቸው የነበረው ፈተና ምንድነው ብለን ስንመለከት ቅዱሳኖች በዘመኑ የነበረውን የሮምን ነገስታት ወይም የሮምን ንጉስ ያመልኩ ዘንድ ከሮም ባለስልጣናቶች ላይ አዋጅን ወጥቶባቸው ነበር። ማለት ቄሳርን ንጉስ ወይም ቄሳርን ጌታ ነው ብለው ምን እንዲሉት እንዲያመልኩት ይሄ አዋጅ ወጥቷል። ይህ ደግሞ ለክርስቲያኖች እጅግ በጣም ፈተና ነበረ። ክርስቲያኖች ትልቅ የተጋረጠባቸው ተራራ ቢኖር ይሄ ተራራ ነበረ። ምክንያቱም ቄሳር ጌታ ነው ካሉ ከፈተናው ሊድኑ ነው። ቄሳር ጌታ ነው ካሉ ከስደቱ ሊተርፉ ነው። ቄሳር ጌታ ነው ካሉ አሁን ከደረሰባቸው ችግር፣ መከራ፣ መዓት ሊያመልጡ ነው። አይ ቄሳር ግን ጌታ አይደለም ካሉ ግን በተለያየ ችግር፣ ፈተና፣ ስደት፣ እስራት፣ እንግልት ውስጥ ሊገቡ ነው። በዚህ አጣብቂኝ ውስጥ በነበሩበት ሰዓት ግን ክርስቲያኖች ጸኑ። አቋማቸው በእምነታቸው ጸኑና ምን አሉ? ኖ አሉ። ቄሳር ጌታ አይደለም፣ ግን ጌታ ኢየሱስ ክርስቶስ እሱ ጌታ ነው አሉ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ውድ አባቴ ብሩካን፣ ዛሬም በዚህ ዘመን እኔና እናንተ ተጋርጦብን ያለው አንዱ ትልቁ ተራራ ቢኖር ይሄ ነው። ዛሬ በተለያየ አንግል ነገስታትን ወይም ሰዎችን አምልኩ ተብለን ባንገደድም ግን እንድናመልክ ከእግዚአብሔር ፊታችን ዘወር እንድንልና የተለያየ ግብዣ እየቀረበልን ያለበት ወቅት ቢኖር ይሄ ወቅት ነው። ከትናንትናው ይልቅ ማለት ነው። ዓለም የራሷን የሆነ ግብዣዋን እየጋበዘችን እግዚአብሔርን አስክዳን እሷን ግን እንድናመልክና ለእሷ እንድንሰግድ ግን በጣም በተለያየ አንግል ምን ተብለናል? እየተጋበዝን ያለ ነው። ግብዣውም ቀርቦናል። አሁንም ወደፊት ሊገለጥ ያለውም አንዱ ትልቁ ነገር ቢኖር ይሄ ነው።
አውሬውን ካላመለኩ ክርስቲያኖች ከሚደርስባቸው ችግር እጅግ በጣም ከባድ እንደሆነ ይሄው መጽሐፍ አሁን የምናጠናው ወደፊት ያሳየናል። እዛ ስንደርስ መቼና እንዴት እንደሚከናወን እናየዋለን። ስለዚህ በእምነታችን ጸንተን እንድንቆም ያስፈልጋል። በእምነትም ለመጽናት ልክ እንደነዚህ ክርስቲያኖች የሚያስፈልገን የመጀመሪያው ነገር ጌታ እግር ስር ቁጭ ብለን መማር ነው የሚያስፈልገን። በመማር መጽናት አለ። በእውቀትም በማግኘት ደግሞ የበለጠ ከሚመጣው ፈተና ጸንተን እንቆማለን። ከችግሩ እንጸናለን። በህይወታችን ከሚያጋጥመን ማንኛውም አይነት ነገሮች ሁሉ እናልፋለን ማለት ነው። ክብር ለጌታ ለኢየሱስ ይሁን። ጌታ እግር ስር ቁጭ ብለን እንደ ጌታ ደቀ መዝሙር መማር ለኔና ለእናንተ አሁንም በህይወታችን ጠላት እየጋበዘን ዓለም እየጋበዘችን ካለችው ከዚህ ግብዣ ነፃ እንወጣለን። እውነተኛ የሆነውን ይህንን ጌታን ጌታ ነው ብለን እናመልካለን፣ ደግሞም እንመሰክራለን። የህይወታችን መገለጫው እኔና እናንተ በዚህ ምድር ላይ ምስክሮች ሆነን ነው የተቀመጥነው። ልክ እንደ ሐዋርያት እንደ ደቀ መዛሙርት ምስክሮች ሆነው እንደተቀመጡ ነው። ቄሳር ጌታ አይደለም። ጌታ ግን የጌቶች ጌታ የሆነው የናዝሬቱ ኢየሱስ ክርስቶስ እሱ ነው ብለው ፊት ለፊት ሲሟገቱ እናያለን ማለት ነው። ጌታ የተመሰገነ ይሁን። በዚህ ሰዓት ነው እንግዲህ እነዚህ ቅዱሳኖች ከባድ ችግር የደረሰባቸው ጌታ ኢየሱስ ነው እንጂ ቄሳር አይደለም ብለው ቆሙ፣ በእምነታቸው ጸኑ። ከዚህ የተነሳ ስደት ከባለስልጣኖች ደረሰባቸው ማለት ነው። ይህንኑ ተመሳሳይ ነገር ብሉይ ኪዳን ላይ ሄደን ስንመለከት ዳንኤልን ስናጠና እነዛ 3 ጓደኛ ማቾች በጣም በእምነታቸው ጸንተው ንጉሱ ላቆመው ለዛ ምስል አንሰግድም የማለታቸው ሚስጥር ላመኑት ለገባቸው እውነትና እውቀት ጸንተው መቆማቸው ብቻ ነው። ምክንያቱም አምላክ ያለ የሚሰገድለት በእውነትና በመንፈስ አንድ እሱ ብቻ ነው፣ እሱ ያህዌ ነው ያሉት። ክብር ለጌታ ለኢየሱስ ይሁን። ሰማይና ምድርን የፈጠረ እግዚአብሔር ነው ያሉት። ጌታ ይመስገን። ዛሬም እኔና እናንተ ልንለው የሚገባ እውነት ይሄ ነው። ከዚሁ ጋር አያይዤ አንድ ሐሳብ ልናገር። ታዲያ መጽሐፍ ቅዱስ ለነገስታት ተገዙ ይላል እና ነገስታት ላወጡት አዋጅ መገዛት የለብንምን? አለብን። ግን እንዴት ነው የምንገዛው? እነ ዳንኤል እንዳሉት ዳንኤልን መጥተው ሲከሱት አንድና አንድ ነገር ነው ያሉት። ገና ሲማከሩበት እሱን ልንይዘው የምንችለው እሱን ልናገኘው የምንችለው ከአምላኩ ሕግ በቀር በሌላ በፍጹም ልናገኘው አንችልም አሉ። ጌታ ይመስገን። ዛሬም እኔና እናንተ ለነገስታት የምንገዛ ለነሱ ላወጡት አዋጅ አብረን ከእነሱ ጋር የምንሄደውና አብረን የምንስማማበት አንድና አንድ እውነት ነው። በአምላካችን በጌታ በእሱ ሕግ እስካልመጡብን ድረስ እሱን አታምልኩ እስካሉ ድረስ ለእነርሱ ልንገዛ ግድ ይለናል። ግን ከነሱ ጋር የማያስማማን ከነሱ ጋር የሚያጣላን እና የሚያጋጨን ግን አንድና አንድ የሆነ እውነት እሱ ብቻ ነው። ያም የአምላካችን ሕግ ነው። አምላካችሁን አታምልኩ፣ እሱ ጋር ህብረት አታድርጉ ብለው ይህንን አዋጅ ሲያውጁብን ያኔ ልክ እዚህ ጋር እንደምናየው እውነት በእምነታችን ከጸናን ፍርሃት ከሌለብን እነርሱ ለሚያደርሱብን ችግር መከራ የምንጸና ከሆነ ምን እንላለን? ጸንተን እንቆማለን። ስደቱን እንመርጣለን፣ መከራውን እንመርጣለን፣ እስራቱን እንመርጣለን፣ መገፋቱን እንመርጣለን። ከዚህ የተነሳ በአቋማችን ልናሳውቅ ግድ ይለናል። ምክንያቱም በዚህ ዘመን አሁንም ነገስታት እያወጡት ያሉ የራሳቸው የሆነ ሕግ አለ። ለዛ ሕግ እንደ ክርስቲያን እንገዛ ወይ? ለምሳሌ በአሁኑ ሰዓት በተለይ በዚህ በምዕራባውያን በአውሮፓውያን ምድር ላይ ወንድና ወንድን ማጋባት ግድ እንደሆነ ታውጇል። ሴቶችን እርስ በርሳቸው እንዲጋቡ ታውጇል። ለዚህ አዋጅ እንገዛ ወይ? እንደ ክርስቲያን መሪዎች ሆነን በእነሱ ፊት እነዚህን ሰዎች ቃል ኪዳን እናስተሳስር ወይ? እንደ እግዚአብሔር ቃል እውነት እነዚህን ሰዎች በምን አይነት መንገድ ነው ልንመራቸው የሚገባው? ለነገስታትስ የምንታዘዘው እንዴት ነው? አሁንም የተጋረጠው ለክርስቲያን ለቤተ ክርስቲያን ትልቁ ፈተና ቢኖር ይሄ ነው። ስለዚህ ኖ መልሳችን። ብትፈልግ እሰረኝ፣ ብትፈልግ የፈለግከውን ነገር አድርግብኝ፣ ብትፈልግ የፈለግከውን ነገር በእኔ ላይ ወስን እንጂ ኖ። መልሱ ይሄ ነው። ለምን? እኔና እናንተ በኃይላችን አንበረታም፣ ግን የሚያበረታን የእርሱ ጸጋ ግን ከእኔና ከእናንተ ጋር እንደሆነ እናምናለን። አምናለሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ በዘመኑ ሐዋርያት
ወይም የጌታ ኢየሱስ ክርስቶስ ደቀ መዛሙርት ኢየሱስ ክርስቶስ ጌታ ነው ብለው ሲናገሩ ከዚህ እውነት ተነስተው ነው። ጌታ ነው በማለታቸው ስደት አጋጥሟቸዋል። ጌታ ነው በማለታቸው መከራ አጋጥሟቸዋል። ጌታ ነው በማለታቸው የተለያየ ፈተና በሕይወታቸው አልፎባቸዋል። ግን ይህንን ለማጽናናት በዘመኑ የነበረው አእማድ ከሆነው ሐዋርያው ዮሐንስ ግን የማጽናኛ መልእክት መጣላቸው። አይዟችሁ ጽኗል። ዮሐንስ ራሱ ምዕራፍ 1 ላይ ሄደን ስንመለከት የጌታን ምጽአት እሱ ባለበት በዛው ዘመን አድርጎ ነው የሚያየው። ጌታ ቅርብ ነው፣ ጌታ ይመጣል፣ ጽኑ ይላቸዋል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ጽኑ፣ ጌታ ይመጣል ሲላቸው አሁንም ካሉበት መከራ፣ ካሉበት ስደት፣ ካሉበት ችግር እንዲጸኑ ነው፣ እንዲበረታቱ ነው። ምክንያቱም ችግሩን፣ ረሃቡን፣ ፍርሃቱን ፈርተው ቄሳር ግን ጌታ ነው፣ የሮም ንጉሥ ግን ጌታ ነው ብለው ምን እንዳይሉ ነው? እሱን እንዳያመልኩ ነው። ጌታ የተመሰገነ ነው። ስለዚህ ውድ አባቴ ብሩካን የተጻፈበት ዋናው ዓላማው ዮሐንስ ይህንን መልእክት ሊጽፍላቸው ወይም መልእክቱን ሊያስተላልፍላቸው የፈለገው በዛን ዘመን ለነበሩት ምዕመናን ቅዱሳን ይህንን ሐሳብ እና እውነት ለማስጨበጥ ነው። የበለጠ እሱ እንደገና በእነርሱ ውስጥ ያለውን እውነት ለማረጋገጥና ማህተምም ለመምታት ነው። ጌታ ይባረክ። አንዳንዴ እኛ ጋር እውነቱ ኖሮ እኛን ግን የሚመሩን አካል ጋር ግን እውነቱ ከሌለ ግን እምነታችን ትንሽ ይዛባብናል። ግን እኛ ጋርም ያለው እውነት እንዳለ ሆኖ ግን የሚመሩን የበላይ አካሎቻችን ግን በርቱ፣ አይዟችሁ እሱ ነው ልክ ብለው ሲነግሩን የበለጠ ወደፊት እንሄዳለን። የፈለገ ነገር ቢሆን ለመጋፈጥም ራሳችን ምን እንላለን ማለት ነው፣ እናዘጋጃለን ማለት ነው። ጌታ የተመሰገነ ይሁን። ስለዚህ ውድ አባቴ ብሩካን የራእይ መጽሐፍ ስናጠናው መጽሐፉ በአጠቃላይ አቡ ቀለምሲስ የሚባል መጠሪያም አለው። ይህ አቡ ቀለምሲስ የሚለው መጠሪያው በብዛት ስዕላዊ የሆነ መግለጫ ስላለው ነው። አብዛኛውን ዮሐንስ የሚያያቸው ራእዮች ስዕላዊ የሆኑ መግለጫዎች ናቸው። ዮሐንስ ያየውን ራእይ ሲያስቀምጠው እሱ ባየው፣ በገባው፣ በተረዳው በዛ እውነት አእምሮ ባወቀው በዛ ልክ ነው። በጣም በሚገርም ሁኔታ ጳውሎስ እስከ 3ኛ ሰማይ ድረስ ተነጥቆ ሲሄድ የተናገረው አንድ እውነት ነው። እዛ ጋር አንድ ነገር አውቃለሁ አለ፣ በስጋ ልሁን በመንፈስ አላቅም አለ፣ ግን አለ እስከ 3ኛ ሰማይ ድረስ ተነጥቄያለሁ አለና እዛ ግን አለ በገነት ውስጥ ግን ያየሁትን ነገር ለመግለጽ አልችልም አለ። ምን እንደሆነ አላቅም፣ ግን አይቻለሁ፣ ግን አውቃለሁ፣ ግን የት እንዳለው አውቃለሁ። በየትኛው አካል ውስጥ በመንፈስ ይሁን በስጋ ግን አላቅም አለ። ውድ አባቴ ብሩካን ወደ ላይ በእግዚአብሔር ዙፋን ፊት ቀርበን ለምናየው ለዛ ነገር እንዲህና እንዲያ ነው ብለን ኤክስፕሌን ለመስጠት እጅግ በጣም ይከብዳል። ግን በተረዳ ነው በዛው እውቀታችን መሰረት አሁን ይመስላል ነው የሚያየው ነገር እንደዚህ አይነት ነገር ይመስላል የሚለውን አቡ ቆለምሲሳዊ የሆነውን ምስሉን አስቀምጦልናል። ክፍሉን ራሱ እንዳለ ስናየው እያጠና ነው እንሄዳለን። ጌታ ይረዳናል። ይህን ነው እሱ በተረዳበት መረዳት ነው። ለምሳሌ እዛ ጋር የሚያያቸው 24ቱ ሽማግሌዎች፣ 4ቱን እንስሳዎች እንዲህ እያለ ይናገራል። የገባው በሱ ዕውቀት ውስጥ ያለውን ያንን እውነትና መረዳትን ያስቀምጥልናል። ጌታ ይመስገን። አሁን መጽሐፉን እያጠናን በምንሄድበት ሰዓት የምናያቸው ብዙ ነገሮች ይኖራሉና ስለዚህ መጽሐፉን ለእኔና ለእናንተ አሁን በተለይ ለእኛ ለኢትዮጵያውያን፣ ለኤርትራውያን፣ ለሀበሾች እዛ ጋር የምናያቸው ምስሎች ግራ ቢያጋቡንም ግን በተለይ NIV መጽሐፍ ቅዱስ ያላችሁ እጃችሁ ላይ ይህንን ልታዩት ትችላላችሁ። መጽሐፉ ራሱን በራሱ ሲተረጉም እናገኘዋለን። ለምሳሌ ከዋክብት መቅረዞች ይላል ምዕራፍ 1 ቁጥር 20 ላይ ማለት ነው። ከዋክብት መላእክት እንደሆኑ ራሱ መልእክቱን ሲተረጉመው እናገኛለን። እንደዚሁ መቅረዞች ቤተክርስቲያን እንደሆኑ ያሳየናል። ታላቋ ጋለሞታ በማለትም ይናገራል። ባቢሎን ወይም ሮም እንደሆነች ምዕራፍ 17 ከቁጥር 5 እስከ 18 ያለው ክፍል ሲያሳየን ሰማያዊቱ ኢየሩሳሌም ብሎም ይናገራል። ይቺ ሰማያዊቱ ኢየሩሳሌምን ራሱ እዛው ላይ ትርጉሟን ሲሰጥ እናየዋለን። የበጉ ሚስት
እንደሆነች ሲናገራል። ምዕራፍ 21 ከቁጥር 9 እስከ 10 ማለት ነው። እኛው ራሳችን በመሰለኝ የራሳችንን ትርጉም ለመጽሐፍ ወይም ለመልእክቱ ሰጥተን የመልእክቱን ይዘትን እንዳናዛባው ራሱን በራሱ እየተረጎመልን ያስቀምጠልናል። ጌታ የተመሰገነ ይሁን። መጽሐፍ ቅዱሳችን ማንንም የሚያሻማ አይደለም። ይሄ እውነት በውስጡ ያለው የታጨቀው እውነት አንድና አንድ ነው። ሙሉ ነው፣ ግልጽ ነው፣ የተሰወረ የተከደነ ነገርም የለውም። ክርስትናችን አንዱ ከሚያስወድድልን አንዱ ነገር ቢኖር ምንድነው? የተሰወረ የተሸፈነ የተከደነ ነገር ምንም ነገር ስለሌለው ነው። ጌታ ይመስገን። ቃሉም ከዘፍጥረት እስከ ራእይ ያለው እርስ በርሱ የሚስማማ እንጂ የሚጋጭም አይደለም። ጌታ የተባረከ ይሁን። ስለዚህ እንደዚሁ መጽሐፉን እያጠና ነው ወደፊት ስንሄድ በእነዚህ በ22ቱ ምዕራፎች ውስጥ 7 የሚል ቁጥርን እናገኛለን። ምክንያቱም ወደፊት የምናያቸው በመጽሐፉ ዙሪያ ላይ ማዕከላዊ ሐሳብ ሆነው የሚሽከረከሩ ነጥቦችም ስላሉት ማለት ነው። ለምሳሌ በዚህ በዮሐንስ ራእይ ላይ 7 የሚለው ቁጥር እስከ 52 ጊዜ ተጽፎ እና ተደጋግሞ እናገኘዋለን ማለት ነው። እንደነገርኳችሁ ኤንአይቪ መጽሐፍ ካላችሁ የበለጠ እዛ ጋር በደንብ አድርጎ ሐሳቡን ይዘረዝርልናል፣ ያብራራልናል ማለት ነው። ለሌላችሁ ግን አብራችሁ ከኔ ጋር መጽሐፉን እያጠናን ስንሄድ በማስታወሻችሁ እንደ መግቢያ አድርጋችሁ በመያዝ ምን ማለት እንደሆነ ወደፊት እያየነው እንድንሄድ ነው ሐሳቡን እየነገርኳችሁ ያለሁት። ስለዚህ 7 መቅረዞች ይላል፣ 7 ቀንዶች፣ 7 አይኖች፣ 7 መለከቶች፣ 7 ነጎድጓድ፣ 7 ዘውዶች እንዲሁም 7 ደግሞ መቅሰፍቶች የሚሉ 7 እያለ እንደገና መጽሐፉ የሚጠራቸው ቁጥሮች አሉ። በተለይ በብሉይ ኪዳን ስናጠና ይህ 7 የሚለው ቁጥር ምልአትን የሚያሳይ ነው። ለምሳሌ ሐና ምን ስትል እናያታለን? 7 ከወለዱ ወንዶች ይልቅ ትላለች። መካኒቱ 7 ወለደች። ያችኛቱ ደግሞ 7 የወለደችው ደግሞ ወይም ብዙ የወለደችው ደግሞ እሷ ደግሞ ምን አለች ይላል? መከነች እያለች ትናገራለች። እንደዚሁም ሩት መጽሐፍ ላይ ሄደን ስናይ 7 ወንዶች ከወለዱ ይልቅ እያሉ የኑሃሚን ጎረቤቶች ኑሃሚንን እንኳን ደስ አለሽ ለማለት መጥተው ሲያጽናኗት እናያለን። ስለዚህ ይሄ 7 የሚለው እንግዲህ አሁን ሩት 7 አልወለደችም፣ ኢዮቤድን 1 ብቻ ነው የወለደችው። ግን ምን ለማለት ነው? አይሁዶች ወይም እስራኤላውያን ይህንን ቁጥር የሚጠቀሙበት ምልአትን፣ ፍጹምነትን ለማሳየት የሚጠቀሙበት ቁጥር ነው። ጌታ ይመስገን። ያው በብዛት በዚህ በዮሐንስ ራእይ ላይ ይህንን ቁጥር ስለምናገኝ እንደ ኢንትሮዳክሽን እንዲሆነን ነው። ጌታ የተመሰገነው። ሌላው ቅድም መግቢያ ላይም ነግሬያችኋለሁ። አሁንም ያው መድገም ስላለብኝ ነው። መጽሐፉን ስናጠና ልንከተለው ወይም ልናየው የሚገባው መርህ ምንድን ነው? ግድ ነው። ምክንያቱም መጽሐፍ ቅዱሳችንን ስናጠና የራሱ የሆነ የአጠናን ምን አለው? ዘዴ ያለው መርህ አለው። እያንዳንዱ ክፍል ማለት ነው። የተጻፈበት ዓላማ ከምን አንጻር እንደሆነ ካወቅን በኋላ ከራሳችን ሕይወት ጋር ማዛመድ ነው። እሺ፣ ዮሐንስ ራእይን ስናጠና እንዴት ነው የምናጠናው ማለት ነው? መጀመሪያ መልእክቱ ስለ መጨረሻው ዘመን ወይም ስለ ምጽአቱ እየነገረን እንደሆነ ልናስተውል ይገባል። ግን ልናስተውል የሚገባው ነገር ምንድን ነው? ምጽአቱን ለይተን ማወቅ ነው። እንደነገርኳችሁ ስለ መጨረሻው ዘመን እየተማማርን ያለነው። ምናልባት መልእክቱ ያመለጣችሁ ወይም ደግሞ መልእክቱን ያላገኛችሁ ወገኖች ካላችሁ በፌስቡክ አካውንት አሳሄል በይን ብላችሁ ብትገቡ ታገኙታላችሁ። እንደዚህም ዩቲዩብ ላይ አሳሄል በይን ብላችሁ ብትገቡ ስለ መጨረሻው ዘመን ተከታታይ ትምህርት ዛጋ እያስተማርኩ ነው ያለሁት። ዛጋ ታገኙታላችሁ። ስለ ጌታ ኢየሱስ ክርስቶስ ምጽአት ራሱን የቻለ አስተምሮ ስላለው ዛጋ ማለት ነው። ጌታ ይመስገን። እዚህ ግን ራእይንም እያጠናንም ስለሆነ ራእይን ስናጠና ስለ ምጽአቱ እንደሚናገር ከተግባባን፣ ከተማመን፣ ካወቅን ቀጣዩ ነገር የኢየሱስ ክርስቶስን ምጽአትን ግን ለይተን ማወቅ መቻል አለብን። ምክንያቱም ይህንን ካላወቅን አሁንም ቢሆን እንደናገጣለን፣ እንሳሳታለን፣ እንወናበዳለን። የሆነ ነገር ብልጭ ባለ ቁጥር እንደነግጣለን። እንዴ አሁን ነው እንዴ ምጽአቱ እንላለን። ልክ እንደ ተሰሎንቄ ሰዎች የተሰሎንቄ ሰዎች ግራ ከተጋቡበት አንዱ ነገር ምንድን ነው? ጌታ ኢየሱስ ክርስቶስ በቃ አሁን እንደሚመጣ አድርገው ስለሳሉት ነው።
ስለዚህ ዛሬ እኔና እናንተ የሆነ ነገር ብልጭ ሲል የመጨረሻው ዘመን አሁን መጥቷል አሁን ነው ማለት ነው ብለን እንደገና ደግሞ የኢየሱስ ክርስቶስ ምጽአት በቃ አሁን ነው ማለት ነው ብለን በቃ አሁን እንደሚሆን አድርገን እንዳንወስደው ግን በጣም እንደ ባለ አእምሮ በእውቀት እንድንመላለስና መጽሐፉን እንድናጠና ስለመፈልግ ነው። ስለዚህ የኢየሱስ ክርስቶስ ምጽአት በሁለት ይከፈላል። ስውር ምጽአትና ግልጽ ምጽአት ተብሎ ይቀመጣል። ስውር ምጽአት ብለን የምናስቀምጠው ለኛ ለቤተ ክርስቲያን ወይም ለኛ ለቅዱሳን ዳግም ለተወለዱ ለእነርሱ ይሄ ምጽአት ስውር አይሆንም። ምክንያቱም እነርሱ ሲመጣ ያዩታል፣ በቅጽፈትም ይለወጣሉ፣ አብረውም በደመና ሊቀበሉት ይሄዳሉ። ጳውሎስ በቆሮንቶስ መልእክቱ እንደሚያስተምረን ማለት ነው። ጌታ የተመሰገነ ይሁን። ስውር የሚሆነው ለዓለማውያን ነው ብለናል። ጌታን እንደ ግል አዳኝ አድርገው ላልተቀበሉት ለእነርሱ ግን ስውር ይሆናል። አንዱ ስውር ከሚሆንበት ነገር አብረው እየሰሩ አብረው እየበሉ አብረው ተኝተው አብረው ማንኛውንም አይነት ማህበራዊ የሆነ ኑሮ እያደረጉ ድንገት ግን በቅጽበት በሆነ አጋጣሚ ግን አጠገባቸው ያለው ክርስቲያን ወንድም ግን የለም፣ ተነጥቋል። ዘወር ሲሉ አያገኙትም። ሲጠየቁ የሚመልሱት አንድና አንድ ነው። አዎ ከኔ ጋር አብሮ ይሰራ ነበር፣ አብረን ስንበላ ነበር፣ ስንጫወት ነበር፣ ክላስሜት የነበረ ግን አሁን ወዴት እንደነበረ አላቅም ነው መልሳቸው። የዜና ሚዲያዎችም የሚተርኩት ይህንኑ እውነት ነው። ስለዚህ የመጀመሪያው የኢየሱስ ክርስቶስ ምጽአት ስውር ምጽአት ሲሆን ለቤተ ክርስቲያን ወይም ቤተ ክርስቲያን የምትነጠቅበት ቤተ ክርስቲያን ከአምላኳ ህብረት የምታደርግበት ያ ምጽአት ነው። ሁለተኛው ምጽአት ግን ይሄ ግልጽ የሆነ ምጽአት ነው። እግዚአብሔር ቃል እንደሚያስተምረን አሁንም ዮሐንስም በብዛት አስረግጦ እንደሚነግረን የወጉት ሁሉ ያዩታል የሚለው ይህ የትንቢት ቃል የሚፈጸምበት የመጨረሻ ለፍርድ ጌታ የሚገለጥበት የምጽአቱ አይነት ነው እና ዮሐንስን ራእይን ስናጠና እነዚህን ሁለት ምጽአቶችን ለይተን ልናስቀምጣቸው ይገባል። አሁን እዚህ ጋር ያለው ራእይ ወይም የትንቢት ቃል ስለ የትኛው ምጽአት ነው እየተናገረ ያለው? ስለ ስውሩ ምጽአት ወይም ቤተክርስቲያን ስለምትነጠቅበት አይነቱ ምጽአት ያንን ነው አጉልቶ እያሳየን ያለው? ወይስ የመጨረሻውን ፍርድ የወጉት ሁሉ ያዩታል የሚለውን ኢየሱስ ክርስቶስ በሁሉም ላይ ሊፈርድ በሚመጣበት ያኛውን ምጽአትን ነው ወይስ የሚያሳየን የሚለውን ነገር እንድንከፍለውና እንድናየው እንድናጠናው ያስፈልጋል። ጌታ የተመሰገነ። በዚህ እውነት ውስጥ ሆነን ራእይን መጽሐፍን ስናጠናው ምን ሊል እንደፈለገ እየገባን ዕውቀቱንም እያገኘን መጽሐፉንም የበለጠ ደስ እያለን እያጠና ነው እንሄዳለን ማለት ነው። ጌታ የተመሰገነ ይሁን። እንግዲህ ምናልባት ይህንን መጽሐፍ ከኔ ቀድማችሁ እያጠናችሁት ያላችሁ በአሁኑ ሰዓት ቅዱሳን ካላችሁ ሰየው አበረታታችኋለሁ። ቀጥሉ፣ እኛም እናንተ እንከተላችኋለን። እንደዚሁ ግን ዛሬ ከኔ ጋር ደግሞ ይህንን ራእይ መጽሐፍ እንግዲህ ለማጥናት የጀመራችሁ ደግሞ በርቱ፣ አብረን እንቀጥላለን። ያስጀመረን ጌታ እርሱ እንደሚያስጨርሰን አምናለሁ። እንግዲህ ጸጋው ይደግፈናል። የቃሉ ባለቤት የሆነው መንፈስ ቅዱስ እሱ ራሱ ያግዘናል ማለት ነው። ጌታ ይመስገን። እንደዚህ እያደረግን መጽሐፉን እናጠናዋለን ማለት ነው። ለምሳሌ ዮሐንስ አሁን ይህንን መልእክት ሲጽፍ በሱ ዘመን እንደሆነ አድርጎ ራእዩን ወይም የትንቢቱን ቃል አስቀምጦልናል። ግን በጣም በሚገርም ሁኔታ ቅድምም ነግሬያችኋለሁ፣ ጌታ ኢየሱስ ክርስቶስን አገልግሎቱን ሲጀምር ገና አንድ ብሎ ሲጀምር መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው የጀመረው። መልእክቱን ሲጀምር ማለት ነው። ጌታ ይመስገን። ሐዋርያትም ተከትለውታል። ዮሐንስም አሁን በዚህ በመጨረሻው ዘመን እንግዲህ ከሐዋርያቶች ሁሉ መጨረሻ ቆይቶ እንግዲህ ተሰዋ የሚባለው እሱ ነው። ከተሳሳትኩ ታርሙኛላችሁ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ይህም ሐዋርያ ምን ሲል እናየዋለን? በሱ ዘመን እንደሆነ ምጽአቱ አድርጎ ያስቀምጥልናል። እንግዲህ ጌታ ኢየሱስ ክርስቶስም ሰብኮታል፣ ሐዋርያትም ደግመውታል። አሁን ድረስ ግን አለን። ይሄ ስብከት ከተሰበከ 2000 ዓመት አልፎታል። 2000 ዓመት ካለፈው እንግዲህ በእነርሱ ዘመን ቅርብ ሆኖ ታይቷቸው
ከተናገሩን አሁን በዚህ ዘመንማ ውድ አባቴ ብሩካን እንዴት ቅርብ ሆኖ አይታየንም? ስለዚህ ይህንን ዘመን የመጨረሻው ዘመን ብለን ሳይሆን ልንጠራው የሚገባው የመጨረሻው መጨረሻ፣ በቃ የመጨረሻው መጨረሻ መቋጫው ላይ ነው ያለነው። ቤቱ ተሰርቷል፣ ሁሉ ነገር ሆኗል። ጣራ መልበስ ላይ የቀረበት ደረጃ ላይ ሲደርስ እንግዲህ የመጨረሻው ፊኒሺንግ ላይ ደረስን ነው የምንለው አይደለም? አሁንም የዚህ የኢየሱስ ክርስቶስ የመጨረሻው መጨረሻ ላይ እንዳለ ፊኒሺንጉ ላይ እንዳለ ልናቅ ልንገነዘብ ያስፈልጋል። ስለዚህ ይህ ዕውቀት ከገባብን፣ ይህ እውነት ለእኔና ለእናንተ ከበራልን፣ የመጨረሻው መጨረሻ ላይ ካልን ታዲያ ጎበዝ መዘናጋት ያስፈልጋል ወይ? ክርስቲያኖች የሆን ጠንቀቅ ብለን እውነተኛ ደቀ መዛሙርት ሆነን ስሙን ሳይሆን መለያ የሆነውን የደቀ መዝሙርን ሕይወትን እየኖርን ምን እንድንል ያስፈልጋል? እንድንኖር ያስፈልጋል። ምጽአቱ እንድንጠባበቅ ያስፈልጋል። ምናልባት ደግሞ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገን ያልተቀበልን ሰዎችም ካለን በዚህ ቦታ ላይ አንድና አንድ እውነት እምለው ጌታ በእውነት በእርግጥ ይመጣል። ይህንን እውነት ልንክደው አይገባም፣ ልትክዱትም አይገባም። ስለዚህ ጌታ በእውነት እንደሚመጣ ካወቅን መዘናጋቱ አያስፈልግም። ዛሬውኑ መጽሐፍ ቅዱስ እንደሚለው የመዳን ቀን አሁን ነው የሚለው። የመዳን ቀን አሁን ነው ወይም ዛሬ ነው ካለ ግራና ቀኝ ብለን ምንም አይነት የሚያሻማ ሐሳቡ ሳንገባ ለነፍሳችን እረኛዋና ጌታዋ ከሆነው ከኢየሱስ ክርስቶስ ጋር መታረቅና እሱን የግል አዳኝ አድርጎ መቀበሉ ወደዚህ ዘላለማዊ የሆነ ሕይወት እንድንመጣ ያደርገናል። ምክንያቱም ኋላ በጌታ ፊት አንገት መድፋት አለ፣ ኋላ በጌታ ፊት መሸማቀቅ አለ፣ ኋላ በጌታ ፊት አላቃችሁም ተብሎ መጣልም አለ። ስለዚህ ጌታ ቅርብ ነው። ከትናንት ነው ከተሰበከው ስብከት ይልቅ ዛሬ ደግሞ እጅግ በጣም ቅርብ ነው። እነ ጌታ ኢየሱስ ክርስቶስ እነ ሐዋርያት ከሰበኩት ስብከት ይልቅ አሁንም ዮሐንስን ራእይ ስናጠና የሚሰብከን የሚያስተምረን ያለው ትንቢታዊ ቃልም የኢየሱስ ክርስቶስን ምጽአትን ነው የሚያሳየን። ስለዚህ እንዘጋጅ፣ እንንቃ ነው። ራእይን ስናጠና እንድንፈራ አይደለም። ብዙ ጊዜ መጽሐፉን ስናጠና የሚያስፈራ ስዕላዊ የሆነ መግለጫ ስላለው ወዲያውኑ መጽሐፍ ቅዱሳችን ክድና አድርገን እንሄዳለን። ልንፈራበት አይደለም የተጻፈልን መጽሐፉ፣ ልንጽናናበት ነው፣ ልንበረታበት ነው፣ ከእምነታችን አንድ ምዕራፍ ወደፊት እንድንሄድበት እንጂ ኖ እዚህ ጋር የማየው ስዕላዊ የሆነ መግለጫ ዮሐንስ የሚያያቸው 7 ቀንዶች 7 አይኖች ምናምን እያለን ፈርተን መጽሐፉን ሆኖ ይህንን አላየውም ብለን እንድናስቀምጠው አይደለም። ሙሉ ዕውቀት የሚኖረን መጽሐፍ ቅዱሳችንን ሙሉን ስናነበውና በሙሉ መረዳት ስንሄድና ስንወጣ ስንገባ ነው። ጌታ የተመሰገነው። ስለዚህ ውድ አባቴ ብሩካን ሰዓቴ በጣም እየሄደ ነው። ዛሬ መግቢያውን በእንደዚህ አይነት መንገድ አይተናል። ሳምንት ብንኖር ወይም በሌላ ጊዜ ብንኖር ጌታ ቢፈቅድ ግን ምዕራፍ 1ን አብረን የዮሐንስን ራእይ እናያለን ማለት ነው። ምዕራፍ 1ን የመጀመሪያውን አስተዋጽኦ ከቁጥር 1 እስከ ቁጥር 8 ያለው ማለት ነው። እስከዛው ግን ቸር እንሰንብት። እንደተለመደው የሚያበረታታኝ ምክራችሁን፣ አስተያየታችሁን እንደዚሁም ደግሞ ጸሎታችሁን እፈልጋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። መልካምና ደስ የሚል ጊዜ። ተባረኩልኝ። ቻው